ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በጣም አጭር ነገር ነው ማነሳላችሁ። ትላንትና የትግራይ ብሔርተኛ ነው ብዬ አምናለሁ። እሱን ሚዲያ ሳይ ነበረ። አውራምባ ታይምስ ጋዜጠኛ ዳዊት ከበደን ማለት ነው። ዳዊት ከበደ አውራምባ ታይምስ ባይዘው አውራምባ ታይምስ የሚለውን ራሱ ስያሜውን በጣም ነው የምወደው። ሰሞኑን የሚያነሳቸው ነገሮች ትልልቅ ሐሳቦች ናቸው እና ለኛ ደግሞ እስከዛሬ የምንናገራቸውን ነገሮች እያጠቃለለልን እያወጣልን ያለ ነገር ነው ዳዊት የሚያነሳቸው ሐሳቦች። ስለዚህ በአንድ በኩል ለሐሳቦቹ ዕውቅና ለመስጠት ነው ይህን ፕሮግራም ስሰራ። ለሐሳቦቹ ዕውቅና ሰጣለሁ ማለት ሐሳቦቹን እቀበላቸዋለሁ እያልኩ አይደለም። በጣም ጥሩ ስራ ነው። በብዙ ነገሮች ላንስማማ እንችላለን፣ ግን በዚህ ደረጃ መምጣቱ ጥሩ ነው ብዬ አምናለሁ። ከዛ ደግሞ ከፍተኛ ዘመቻ ነው የተከፈተበት። የስም ማጥፋት ዘመቻው ዌልካም ብለናል። በዚህ አጋጣሚ ወደኛ መንደር እንኳን እንደናመጣህ በስም ማጥፋቱ አንደኛው ፓርት እንድታዩት የፈለኩት እሱ ነው። እነዚህ ሰዎች በዘር እንኳን በብሔር እንኳን አብራችሁ ብትሆኑ እነሱም ያራምዱትን ሐሳብ ካላራመድክ እንዴት ከምድር ላይ ለማጥፋት እንደሚሯሯጡ ማይቻለው። በውግዘት ላይ ውግዘት እየተረባረቡ ማለት ነው። በተለይ እነዚህ አዳዲስ የሻዕቢያ ድመቶች ምላቸው አሉ፣ ታቋቸዋላችሁ። ዋሽንግተን ዲሲ፣ ዴንቨር፣ አውስትራሊያ ምናምን ያሉ ናቸው። የአሜሪካ ጭራ ቀረሽ ምላትም ታቋታላችሁ። ምንም የፖለቲካ ድሃ የስድብ ጎተራ ሲቀባበሉበት ነው ያየሁት። አሁን ስለ ሽሩዲቲው ምናምን አይደለም፣ ሐሳቦቹ ሳመራይዝድ አድርገን እንድንሄድ የሚጠቅሙ ሐሳቦች ስለሆኑና አንዱ ምን ያህል የትግራይ ልሂቅ እንዴት እንደተበታተነ የሚያሳይ ነው። በነገራችን ከአይዲዮሎጂካል የሆነ ወደ መበታተን እንዴት እንደገቡ የሚያሳይ ነው እና በቃ ውግዝ ከማሪዎስ አየሁበት። በጣም ነው የሚያወግዙት፣ የሚሰድቡት። እኔ በጣም የሚገርመው እኮ መሰላችሁ በትግራይ ውስጥ የተፈጸመው ወንጀል፣ በተለይ በሴቶች ላይ የተፈጸመው ወንጀል 75% የፈጸመው ሻዕቢያ የኤርትራ ወታደሮች ሆኖ ሲያበቁ እነሱ ጋር ሄደ እግር ልሰ ይቅርታ ጠይቀህ
አሁን በየትኛው ሁኔታ ነው ዳዊትን የምትከሰው? አውራምባን የምትከሰው በየትኛው ሞራል? እንዳንተ ሄዶ ጫማ እንዲልስ ነበር የምትፈልገው? ኢሳያስዬ እባክህ አሁንም ቢሆን የትግራይ አያቶቼን፣ እናቶቼን፣ ሚስቴን፣ ልጆቼን ማህፀን ውስጥ ሚስማር ጨምር፣ ብረታ ብረት ጨምር፣ ቆርኪ ጨምር፣ ወረቀት ጽፈ ጨምር፣ እናጠፋችኋለን የሚል ወረቀት ጽፈ ጨምር ድጋሚ ያልከው ያለ ሰው ነህ መተህ የምታወቅ ሰው ምን ያህል እንደተገላበጠ የምትመለከቱት ነገር ማለት ነው። ማያፍሩ ፍጥረቶች፣ ጭንቅላት ያልፈጠረባቸው ፍጥረቶች ምንድነው ነውር ምንድነው የሚባል ነገር ያልፈጠረባቸው ይህ አንዱ ነው። ሁለተኛ ምንም አሁን የፖለቲካ የአንዳንዶቹ የፖለቲካ ግንዛቤ እኮ ትደነግጣላችሁ። በነገራችን ብዙ መናገር የማልፈልጋቸው ነገሮች ነበሩ። ደንበኛ የፖለቲካ ድሃዎች። አሁን እቺ የአሜሪካ ጭራቀረሽ እኔ የገባሁት ጄኖሳይድ በመፈጸሙ የትግራይ ህዝብ ላይ በመፈጸሙ ፖለቲካ አላቅም ምናምን ትላለች። ፖለቲካ ትፈተፍታለች። ሰው አላቅም ብሎ ይፈተፍታል። እኔ እስቅ ነበር አንዳንዴ። እንደው በጓደኝነት ወቅት የተባለ ነገር ማንሳት በጣም ያስጠላል እንጂ እንትን ይላል። እንደው እሷን የመጣቸው ወደ እኔ ባይዘው ልደቱ የሚባል ሰው ያመጣት እኔ አልሄድኩም ወደሱ። መጀመሪያ በቃ በየጊዜው ገና ፕሮግራም ሰርቼ ልገባ ነው ፕሮግራም አብዮታዊ ዲሞክራሲ ማለት ምን ማለት ነው? እኔ እኮ ፖለቲካ አላቅም እንትን ማለት መስመር ኃይልና ማለት አንዴ ልደቱ መስመር ኃይልና ይውደም ነው ምናምን ብሎ ጽሁፍ ጻፈ። ሸበጥ ይላሰ ቴንክ ዩ ወረቱ። እኔ እኮ አላቅም ልደቱ መስመር ኃይልና ብሎ ጽፎ አብደዋል ለካ እዛ ትግራይ ውስጥ እና እብደታቸውን ብቻ ነው የነገሯት ለዚች ለአሜሪካ ጭራቀረሽ ማለት እዛም ምንድነው መስመር ኃይልና? ከልቤ ነው የምናገረው። ሰው መስመር ኃይልና ምን እንደሆነ ሳያቅ ነው ገብቶ የሚተነትነው። ምንድነው የወያኔ ዲሞክራሲ እያሉት እንትን የሚሉት ምንድነው? ፌዴሬሽን ምክር ቤት ኔፓ ከምሬ ነው የምላችሁ። እኔ የኢትዮጵያ የአሜሪካ ፖለቲካ ይበቃኛል ምናምን። ታዲያ እንደዚህ እኮ ለምን ትተነት? ለምን ሰውን ትላለህ? ለምን ሰው ትሰድባለህ? ይሄ ልጅ እኮ አውራምባ ታይምስ ብሎ ለስንት ዓመታት ጋዜጣ ሲጽፍ የነበረ ነው ማለት በእናንተ ሊነገር ሊሰደብ የሚችል ሰው አይደለም፣ በእውቀት ደረጃ ማለት ነው። እኔ እየተከላከልኩለት አይደለም፣ ግን እውቅና መስጠት ስላለብኝ ነው። ባይዘው ከዛ አሁን መጨረሻ የኦዴድ ተከፋይ አሉት። ደግሞ አመጡን የኦዴድ ተከፋይ ጠቅላላ። ለምንድን ነው የጀነራል ታደሰ ወረደ ተከፋይ ያላላችሁት? እኔ እንደውም ሳየው ዳዊት ከበዳን የጀነራል ታደሰ ወረደ ተከፋይ ነው የሚመስለኝ ሳየው። እሱ ዲናውንስ ያርግ እሱን ልክ አይደለም ኤርሚያስ ይበል፣ ግን ችግር የለውም ብዬም ስለማስብ ነው። ባይዘው መንግስት ነው ጀነራል ታደሰ ወረደ። ሰው ፒአር የሚሰራለት ሰው ካለ በእውቀቱ በችሎታው ሊሰራለት ይገባል። ምንም ችግር የለውም። እኛ ሀገር እኮ ነውር ምን እንደሆነ ስለማይታወቅ ነው። አሁን የብልጽግና ተከፋይ ምናምን ይሉኛል። እኔ አስቤበት የብልጽግናን ነገር አምኜበት ተደራድሬ
ለዚህ ነገር አማውንት ይሄን ያህል ገንዘብ ያስፈልገኛል ብዬ ጊዜን ማጠፋበት ነገር እንደ ስራ ማለት ነው በውስጥ በእርግጠኝነት ነው መጥቼ ነግራችኋለሁ። አዲስ ኮምፓሶች ባይዘው በሳምንት አንድ ቀን ወይ ሁለት ቀን ከብልጽግና ጋር ስምምነት ፈጽሜ በማምንበት ነገር ላይ ልሰራ ብዬ ነግራችኋለሁ። በእርግጠኝነት ነው የምነግራችሁ። ለጊዜው ያስፈልገኛል፣ ችግር የለውም። ለሆነ የአሜሪካ መንግስት የሚከፍላቸው የሚዲያ ሰዎች የሉም እንዴ? አሉ እኮ። እንትን አትሸማቀቁልን። አሁን ሲሸማቀቅ ስላየሁት ነው ባይዘው። እኔ ከማልሸማቀቅበት ነገር አንዱ ተከፋይ የሚለው ነው የማያሸማቀቅ። ቢኮዝ አስፈላጊ በሆነ ወቅት እና ባመንኩበት ነገር ላይ ወርልድ ትራንዛክሽናል ናት ዓለም፣ ሰጥቶ መቀበል ናት ዓለም። ኢነርጂ ነው የምታወጣው። ሚዲያ ስራ ነው፣ ኢቭን ፕሮፓጋንዳም ስራ ነው። ሶ አይ ዶንት ኬር ኢቭን የታደሰ ወረደ ከከፋይም ቢሆን ችግር የለውም ነው እያልኩ ያለሁት። ኧረ በሻ ሶ እዚህ ላይ ሲሸማቀቅ አየዋለሁ። እነሱ ግን እሱን አይደለም የፈለጉት፣ የኦህዴድ ተከፋይ ነው የፈለጉት። ኦህዴድ ነው የሚያዋጣው። ኦህዴድ ማለት በቃ ድምፅ ይሰጣል ወይ ከትግራይ ጋር አጣለዋለሁ አይነት ማለት ነው። ግን ምን ችግር አለው? ኢኔኒ ኬዝ ይሄ በሳመሪ ውሰዱልኝና አትደናገጥ ልለው ነው በዚህ አጋጣሚ። ሁለተኛ ሲፈራ ሲደና እኔ እኮ በአማርኛ የምመጣው በትግርኛ ምናምን ሲል እንደዚህ ይሄ ትግራይ ብሔርተኞች ጋር አንዱ የማየው ባህሪ እሱ ነው። ዘመኑ እኮ እንደሱ አይደለም። አሁን እኔ እዚህ እየተናገርኩ ከስር በእንግሊዝኛ ይጽፋል እኮ የኔን ንግግር። ምንም አሁን ቋንቋ እንትን ሆኗል፣ ባሪየር ቀፍቷል። ብትጽፍ ፌስቡክ ላይ ዘሞመንት ጎግል ልከህ ትራንስሌት አድርጎ ያመጣላል። በቃ አሁን ዘመኑ እንትን ቋንቋ ባሪየር የሚሆንበት ነገር አክትሟል ወንድሜ ዳይ። ሶ ዩ ዶንት ኒድ ኤቭሪ ዴይ የመጣህ ተጋሮች ትነግሩኛላችሁ፣ ለምን በአማርኛ ታወራለህ ትሉኛላችሁ ምናምን ይላል። ኖ ዶን በቃ አትበለው። ይሄን ከምሬ ነው። ካንተም አይጠበቅም ከዚህ በኋላ እንደምትሰማ ስለማቅ በአግባቡ እውነት ላይ ተመስርተህ ኮሙኒኬት አድርግ፣ ኢቨን ፕሮፓጋንዳም ከሆነ ይሄ እንደ መንደርደሪያ ለመስጠት ነው። ከዛ በተረፈ እኛ እስከዛሬ ስናወራው የነበረውን ነገር ሳመራይዝድ እያደረገ እያመጣው ስለሆነ በጥልቀት ነው አይደለም ሌላ ጉዳይ ሆኖ እኔ ዛሬ ማየት የፈለኩት እሱ ነው። እነ ደብረጽዮንን የጀነራል ታደሰ ወረደን እና የደብረጽዮንና የጌታቸው አሰፋን ሶስቱ ስትራቴጂዎች ብሎ እንዴት አገር ገደል ሊከቱ ጌታቸው አሰፋና እስከዛሬ ብዙ አንስቶት በትግራይ ፖለቲካ ብሔርተኞች ጋር ተነስቶ የማይታወቅ ሰው ነው ጌታቸው አሰፋ። በነገራችን ይሄ ኢትዮጵያን ሲያሰቃይ የከረመ ጌታቸው አሰፋ ዛሬ ደግሞ ትግራይ እያሰቃየ ነው። ይሄን እየነገረን ያለው ዳዊት ከበደ እየነገረን ያለው ሶስት ስትራቴጂዎች ብሎ ያነሳቸዋል። ምንድን እያደረጉ ያሉት? ደብረጽዮንና ጌታቸው አሰፋ ምን እያደረጉ ነው? ተመልሰናል ተመልካቾች። እንግዲህ ከዚህ ከሚስ ኢንፎርሜሽን ዲስኢንፎርሜሽን እና አጀንዳ ዳይቨርሽን እና የፌክ ኒውስ ዲስሚኔሽን ጋር በተገናኘ ነበር ቀደም ብለን የገለጽነው። እንግዲህ ሶስት ስትራቴጂዎች ነበር ቀደም ብለን የገለጽነው ተመልካቾች። እነዚህ አሁን ዶክተር ደብረጽዮንና አቶ ጌታቸው አሰፋ የነደፏቸው በጀነራል ታደሰ ላይ እንግዲህ የተለያዩ መንገዶች ያው አልቲሜት ጎሉ ምንድነው? በተለያዩ ጫናዎች ስልጣኑ እንዲያስረክቡ ነው። ሌላ ምንም አልቲሜት እንትን የለው። ሶ ያንን ለማድረግ ሁለት ሙከራ ተደርጓል። ከአንድ ወር ተኩል በፊት ታስታውሳላችሁ አርሚ 22 ወደ ቢሮአቸው ሄዳ ያደረገችው ነገር ነበር። ከዛ ከትላንት ወዲያ ደግሞ የተፈጠረው ባለፈው ሐሙስ የተፈጠረው እናስታውሳለን። እንግዲህ
አሁን እንደገና ለሶስተኛ ጊዜ ነው ይሄ እየተደረገ ያለው። ለሶስተኛ ጊዜ እየተደረገ ያለው እንቅስቃሴ ትንሽ ረቀቅ ባለ መንገድ ነው። ቅድም እንዳልኳችሁ 3 ስትራቴጂዎች ናቸው የተነደፉት። የመጀመሪያ በሚዲያ በኩል የሚደረገው ነው። እሱን አብራርተናል። ከምን አይነት ሚዲያዎች ጋር ያው ሚዲያ እንግዲህ ሁሉንም ሚዲያ እየተባለ ስለሚጠራ ነው። በጣም የሚያሳዝን ነገር ነው። እንግዲህ ቀደም ብዬ እንደገለጽኩት ብዙም ተመልካች የላቸው፣ ግን ያው ተዝቆ የማያልቅ ገንዘብ ያላቸው ሰዎች ስፖንሰር ስለሚያደርጓቸው አሉ። ዱባይ የሚኖሩ የተለያየ እንግዲህ ህወሓት ውስጥ ያሉ ቤተሰብ ኃላፊዎችም የምናምን ከነዚህ ጋር ዝምድና ያላቸው ባለሀብቶች እንደፈለጉ እየዛቁ የሳተላይቱም የምንም ስለሚከፍሉላቸው ያንን ጋርቤጅ ይዘው ነው ወደ ሳተላይት የሚወጡት እንጂ የሚዲያ የሚባለው አይነት መልኩ እንደው በዚህ መልኩ ሚዲያ የሚባለውን ተቋም ባላሳነስ ደስ ይለኛል። እና አንዱ ስትራቴጂ ይሄን የነበረው። ሁለተኛው ስትራቴጂ እንግዲህ ሁለተኛው ነገር ቀደም ብዬ እንደገለጽኩት ከላይ እስከታች ባሉ ካድሬዎች ላይ በጀነራል ታደሰ ላይ ተከታታይነት ያለው ስም የማጥፋት ዘመቻ እንዲደረግ ነው። የመጀመሪያው ካድሬዎቹ የመካከለኛ ዝቅተኛ ደረጃ ላይ ያሉት እስከ ከፍተኛ አመራሮች እስከ ማዕከላዊ ኮሚቴ ድረስ ያሉት ከላይ እስከታች እስከ ቀበሌ እስከ ታችኛው ቁሸት እስከሚባለው ድረስ የታችኛው መንግስታዊ እርከን ድረስ ያሉ አካላት እንዲሁም ደግሞ ኢመደበኛ የሆኑ ከመንግስታዊ መዋቅር ውጭ ያሉ ማህበራት፣ ወጣት ማህበራት፣ ሴቶች ማህበር፣ ሴቶች ሊግ ምናምን የሚባሉ አሉ። እነሱ ጋር ይሄ ነገር ጀነራል ታደሰን በተመለከተ ይሄ በጣም ሰፊ ዘመቻ በማድረግ ይሄ የህዝብ ቅቡልነት እንዲያጡ ማድረግ ነው። ይሄ ሁለተኛ ስትራቴጂ ነው። የዚህ አንዱ ነጥብ ምንድነው እንግዲህ እነዚህ ዛሬ የተጠሩት ለስብሰባ የተጠሩት በእነዚህ እንግዲህ ጎን ለጎን ነው ከዚህ ቅድም ከገለጽ ነው የሚዲያ ካምፔን ጋር በተናበበ መልኩ በሚዲያ ያው ሸሽተዋል የሚል አስነገሩ በሚዲያ። ከዛ በኋላ ውስጥ ለውስጥ ደግሞ መልእክቱን አስተላለፉ ለካድሬዎቹ። ሸሽተዋል፣ ወደ አዲስ አበባ ሄደዋል ታደሰ። ስለዚህ ኑና የማሻሻያ እናደርጋለን፣ ጊዜ አስተዳደር ኃላፊዎች የተወሰነ ማስተካከያ እናደርጋለን፣ ፕሬዚደንቱን ጨምሮ አንዳንድ ማስተካከያ እናደርጋለን፣ በሱ ላይ እንወያያለን አሉ። ይህ ስብሰባ ኢንፋክት ቀደም ተብሎ የተያዘ ፕሮግራም ነበር በሌላ ጉዳይ ላይ ይሄ ከሪፎርም ጋር ሰነድ ከማዘጋጀትና ሰነድ አንብቦ ባለፈው ማዕከላዊ ኮሚቴ ስብሰባ ነበር። የማዕከላዊ ኮሚቴ ስብሰባ በሰጠው አቅጣጫ መሰረት ነው የዛሬ ስብሰባ ሊደረግ ታስቦ የነበረው። የአቶ አለም ገብረዋህድ እና ሌሎች ጓዶቻቸው የጀመሩት ሰነድ የማዘጋጀት የዚህ ቲፒኤልኤፍን ሪፎርም የማድረግ አይነት እንቅስቃሴ አለ። ከእሱ ጋር በተያያዘ ሪፎርም ለማድረግ የተለያዩ እንቅስቃሴዎች ሰነድ የማዘጋጀት እንዲሁም ሰነዱ ላይ ተነቦ እንደገና አስተያየት ለመስጠት በሚል ነበር የተጠሩት። እንግዲህ እዚህ ላይ ነው በጎን እንደገና እንደዚህ አይነት አጀንዳ እየተደወለ ለአንዳንድ ካድሬዎች የተሰጠው። ሁለተኛው ስትራቴጂ ይሄ ነው። ሶስተኛው ስትራቴጂ እንግዲህ ቀደም ብዬ እንደገለጽኩት በርካታዎቹ የአርሚ አመራሮች፣ የግንባር አመራሮች ሁሉም ጋር ይሄ ነገር በቃ ደብረጽዮን ወደ ስልጣን መመለስ አለበት በሚል ብዙዎቹ የሰራዊት አመራሮች አልደገፉትም። የዶክተር ደብረጽዮን ኪሳራ ማንም ህሊና ያለው ሰው የሚያውቀው ነው። ማለት የሰው ህይወት ላቦራቶሪ አይደለም ማለት እድል ተሰጣቸው። ዶክተር ደብረጽዮን ስልጣኑን አይጠቀሙበትም። እንደገና ሌላ ዋጋ ለመክፈል ነው እንደገና ነው ዲማንድ የሚያደርጉት። እንደገና መልሰው በዜሮ ያባዙታል። እንደገና ደግሞ ልካስ የሚሉት ነገር አለ። የመጨረሻ እድል ይሰጠኝ የሚሉት ነገር አለ። ስለዚህ ሎቢ እያደረጉ ነው። ያው ትናንት ነው የተጀመረው ይህ እንቅስቃሴ። ቅድም ከገለጽኳቸው ሁለት ጉዳዮች ጎን ለጎን ነው ይሄ የተጀመረው። ስለዚህ ያው ካሳምኗቸው ያው ሀሳቡን የደገፉ አሉ። ስም መጥቀስ ስለማያስፈልግ ነው። አንዳንድ የአርሚ አመራሮች ግን ይሄ በስፋት እድል ይሰጠው ደብረጽዮን እንደገና ይሄ እሱ ነው ሊያሰባስበን የሚገባው በሚል ይሄ ባለፈውም እንደገለጹት ኮማንድ ፖስት እኮ ተቋቁሟል በክልል ደረጃ። የኮማንድ ፖስቱ ቼርማን ደብረጽዮን ናቸው። ስለዚህ አይበለውና ጦርነት ከተከፈተ ደብረጽዮን ናቸው የሚመሩት። እኔ እንደው ምን አይነት ልክፍት እንደሆነ እኮ ግራ ነው ማለት። ያ እንግዲህ ሌላው ልክፍቱን አነሳላችኋለሁ። ምን አይነት ስትራቴጂ እንደሚከተሉ ነው እያነሳ ያለው። በተደጋጋሚ ጊዜ ያነሳ ነው። አንደኛው ጌታቸው አሰፋ ነው። ሁለተኛ ደብረጽዮን ነው። ዘለግ አድርጎ ከሄደ ፈትለወርቅ ናት። ዘለግ አድርጎ ከሄደ ደግሞ እነ ስብሃት ነው። የስብሃት ዋነኛው ነገሮች እነዚህ ናቸው። እነዚህ ሰዎች ሶስት ስትራቴጂ ነው መፈንቅለ መንግስት ነው በነገራችን ላይ
መፈንቅለ መንግስት ነው። ይሄ ደሞዝ ይጨመርልን ምናምን አይደለም ያልነው። ለዛ የሰራዊቱ ጥያቄዎች እሱ አይደለም ሐሳቡ፣ እሱ አይደለም። መሳሪያ አንጋግተው ያመጡት ከደሞዝ ይጨመርልን ጋር ደሞዝ ይጨመርልን ለማለት ዲሽ እንትን ይዘህ ትመጣለህ እንዴ? ዲሽቃ ስናይፐር። ስለዚህ ከሚዲያ ጋር የተያያዘ የሚዲያ ዘመቻ ዲስኢንፎርሜሽን አለ፣ ሚስኢንፎርሜሽን አለ፣ ፌክ ኒውስ አለ። እነዚህን ስልቶች ይጠቀማሉ። እንደዛ ነው የሚያደርጉት። ሌላ ጊዜ በሰፊው ልናነሳቸው እንችላለን በሻ ግን ባጭሩ ለመናገር በእኔ እምነት በዲስኢንፎርሜሽን እና በሚስኢንፎርሜሽን መካከል የኢንቴንት ነው ልዩነቱ። የህግ ሰው ስለሆንክ እንትን ትለዋለህ ብዬ አስባለሁ። የኢንቴንት ምንድን ነው? በአማርኛ ምን ልበለው? ዲስኢንፎርሜሽን ሲሆን ሆን ብለህ አቅደህ ለመጉዳት ለማታለል ሲሆን ዲስኢንፎርሜሽን ነው የሚሆነው። ኢንቴንቱም ማታለል ነው፣ ኢንቴንቱም መጉዳት ነው፣ ኢንቴንቱም እንትን ማለት ነው። ሶ በታቀደ መንገድ ዲስኢንፎርም ታደርጋለህ። ሚስኢንፎርሜሽን ግን ኢንቴንት ላታስበው ትችላለህ። ኢንቴንት ላይኖረው ይችላል። ማለት ሆን ብዬ አቅጄ ላታለው ያቀረብከው የተሳሳተ መረጃ የሰጠው የተሳሳተ መረጃ ኢንቴንት ላይኖረው ይችላል። ዴሊብሬት ላይሆን ይችላል። ምናልባት አንዳንዴም ሆነስት ሆነ ግን ሚስኢንፎርም አድርገህ ሊሆን ይችላል። ስለዚህ ዋናው ልዩነት በዲስኢንፎርሜሽን እና በሚስኢንፎርሜሽን መካከል ዲስኢንፎርሜሽን ኢንቴንቱ በታቀደ በታሰበ ሆን ተብሎ ሚስሊድ ለማድረግ ነው የሚደረገው። ቲፒካል የጌታቸው አሰፋ ማለት እሱ ጌታቸው አሰፋ ማለት እሱ የጌታቸው አሰፋ ልጆች እዚህ የምታያቸው ስማቸውን መጥቀስ ትችላላችሁ። ብዙ ኦዲየንስ ያላቸው እንዴት ዲስኢንፎርም እንደሚያደርጉ አይታችኋል። በተለይ ደግሞ በዲስኢንፎርሜሽን የተካኑ ናቸው። ስማቸውን እናንተው ታውቁታላችሁ። ሚስኢንፎርሜሽን ሲሆን ግን የተሳሳተ ነገር ነው ያቀረብከው፣ ግን ሆን ብዬ ልጉዳ ምናምን ብለህ ላይሆን ይችላል። ፌክ ኒውስ ያው ፌክ ኒውስ ነው። ፌክ ኒውስ የውሸት ፈጠራ አድርገህ የምታደርግበት ነው። ከዛ አንጻር ነው ኢን ኤኒ ኬዝ አንደኛው ስትራቴጂያቸው እሱ ነው የሚለው። ሁለተኛ በህወሓት መዋቅሮችን ካድሬዎችን መጠቀም። አሁን ዛሬ ስብሰባ ነው ምናምን ጠርተዋል መሰለኝ። ከስብሰባው በፊት ግን ምን የሚል መግለጫ ወጡ? ወደ ጦርነት ዝንባሌዎች አሉ የሚል መግለጫ ወጡ። ዛሬ የጦርነት ደመና ላይ ነን ብለው መግለጫ ወጡ። ዘን ካድሬውን ዛሬ ምን ሊነግሩት ነው? ለጦርነት ተዘጋጅ ሊሉት ነው መቀሌ የጠሩት። ተመልከቱ፣ ተዘጋጅ ለጦርነት ሊሉት ነው። ሶስተኛ ሰራዊቱን ነው የሚጠቀሙት፣ ታጣቂውን ማለት ነው። ታጣቂውን በመጠቀም በመፈንቅለ መንግስት ለማድረግ ስልጣኑን ለመቆጣጠር የሚሄዱት እነማ? እነ ደብረጽዮን፣ እነ ጌታቸው አሰፋ ማለት ነው። ሶስት አለ እንጂ ብዙ ናቸው። ለምሳሌ እኔ እሱ ከተናገረ ውስጥ አራተኛ አለ። ሻቢያን ይጠቀማሉ በአራተኛ ደረጃ። ማጥፋት የሚፈልጉትን ሰው ሻቢያ የጠቆማቸውን ሰው የሚያጠፉበት የተለያየ ዘዴ ይጠቀማሉ። ከራሱ መረጃ ወስደን ሰሞኑን እኮ ነግሮናል ዳዊት። ሻቢያ ጥርስ የነከሰባቸው ብሎ እኮ ነግሮናል። ለምንድነው ጥርስ የነከሰባቸው ሻቢያ? ኢስ ቢዮንድ ስልጣን፣ ከስልጣን ከመፈንቅለ መንግስት የተሻገረ ጉዳይ ነው ያለው። ባይትሰልፍ መፈንቅለ መንግስት ግብ አይደለም። ዳዊትም እንዲገነዘበው ፈልገው ትግራይ ውስጥ መፈንቅለ መንግስት ማድረግ በራሱ ግብ አይደለም። ስልጣንን መቆጣጠር በራሱ ግብ አይደለም። ስልጣኑን የምትፈልገው ለምንድን ነው ግቡ። እሱ ብዙ ለትግራይ ብሔርተኞች ይከብዳቸዋል ከዛ ማለፍ።
እነ ጌታቸው አሰፋ፣ እነ ደብረ ጽዮን፣ እነ ፈትለ ወርቅ ስልጣኑን መፈንቅለ መንግስት አድርገው መቆጣጠር የሚፈልጉበት ዋነኛ ምክንያት ጦርነት ለመክፈት ነው፣ ከሻቢያ ጋር ለመጣመድ ነው። ሰው ማልስማማባቸው ነጥቦች አለው፣ በኋላ አመጣበታለሁ። የጽምዶ ደብረ ጽዮን የጽምዶ ውስጥ የገባው ቢኮዝ ኦፍ ለስልጣን ብሎ ነው አይደለም። ስልጣኑን የሚቆጣጠሩት ለሌላ ዓላማ ነው። ኢትስ ኤ ሚንስ ስልጣንን መቆጣጠር ኢንዱ ሌላ ነው። ስለዚህ ሻቢያ ፎከስ ያደረገባቸው ሰዎችም አሉ። እነሱንም ነው ለማጥፋት የሚሰሩት። እንደው ቪዲዮን ይዤዋለሁ መሰለኝ ማሳየት እችላለሁ። ከራሱ ንግግር ከእንትን ላይ አለ እያወቁ በቃ ሸሚዝህንና እንትንህን አስተካክለህ ካሜራ ኦን አድርገህ እንደዚህ ብለህ ዋሽ ተብሎ ስለተነገረው ብቻ ወጥቶ ይዋሽ። ይሄ አይደለም ሻቢያ ጥርስ የነከባቸው የክልሉ ከፍተኛ ኃላፊዎች አሉ። እነዚህ ሻቢያ ቂም ቋጥሮባቸዋል የተባሉ ኃላፊዎች ምንድን ነው የሚለውን ነገር ደግሞ ወደ እናንተ እናቀርባለን። እንግዲህ እነዚህ ኃላፊዎች 4 ናቸው። አንደኛው አቶ ኢሳያስ ታደሰ ይባላሉ። አቶ ኢሳያስ ታደሰ በምክትል ፕሬዚደንት ማዕረግ የካቢኔ ጉዳዮች የሚመለከታቸው ናቸው። ሌላ አቶ አለም ገብረዋህድ እሳቸውን በምክትል ፕሬዚደንት ማዕረግ የዚህ የወረዳ የዞን እና የከተሞች የማስተባበሪያ ክላስተር እሱን የሚያስተባብሩ ናቸው። ከዛ በተጨማሪ የክልሉ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ናቸው። አቶ ታደለ መንግስቱ የታጋይ ነበሩ። በነገራችን ላይ ጉዳት ደርሶባቸዋል። አሁን በዚህ በ2 ዓመት ጦርነት ታጋይ ነበሩ። እግራቸው ላይ መቁሰል አደጋ የደረሰባቸው ናቸው። ስለዚህ ከዛ በተጨማሪ 4ኛው ደግሞ የክልሉ ባህልና ቱሪዝም ቢሮ ኃላፊ የሆኑት ዶክተር አጽብሃ ገብረእግዚአብሔር ናቸው። እንግዲህ እነዚህ ኃላፊዎች ከዚህ ጽምዶን ከሚያቀነቅኑ ኃላፊዎች ጋር ትንሽ መጣጣም አልፈጠሩም በሚል እነዚህ ከኃላፊነታቸው መነሳት አለባቸው በሚል በኤርትራ መንግስት ባለስልጣናት ግፊት እነሱ ላይ ጫና እየተደረገ ነው። ስለዚህ እነዚህ ጥርስ ተነክሶባቸዋል። አቶ ኢሳያስ ታደሰና አቶ አለም ገብረዋህድ ያው የህወሓት ከፍተኛ አመራር አባላት ናቸው። አቶ ታደለ መንግስቱ በተቃዋሚ ኮታ የመጡ ናቸው። ዶክተር አጽብሃ ገብረእግዚአብሔር ደግሞ በጂኤስቲኤስ ተወክለው የመጡ ኃላፊ ናቸው ተመልካቾች። ስለዚህ እነዚህ ኃላፊዎች ጦርነት መነሳት የለበትም፣ ከፌዴራል መንግስት ጋር ያለውን ልዩነት በሰላምና በውይይት መፈታት አለበት፣ ችግሮች ቢኖሩ እንኳን አሁን ከሚደረገው ይሄ የስካር አይነት እንቅስቃሴ መውጣት አለብን የሚል እምነት ያላቸው ናቸው። ቁልፍ ነጥቡ አሁን ያነሳው ነው። አያችሁ፣ ስልጣኑን መቆጣጠር የሚፈልጉት የስልጣን አምሮትና የስልጣን ፍቅር የስልጣን ረሃብ ስላላቸው አይደለም። የስልጣን መስተፋቅር ብቻ ስላላቸው አይደለም። የስልጣን እርግማን ውስጥ ስላለው አይደለም። በኋላ አነሳላ እሱን ስለሚል ማለት ነው። እነ ጌታቸው አሰፋ፣ እነ ደብረ ጽዮን፣ እነ ፈትለ ወርቅ ወይም ደግሞ የስብሃት ገዢ ቡድን ስልጣኑን የሚፈልገው ስልጣን ለመቆጣጠር ብሎች ሳይሆን ጦርነት ለመክፈት። እዚህ ላይ ነው በደንብ ማስቀመጥ። እዚህኛው ላይ ያስቀምጦት፣ እዛኛው ጋር ግን ደብረ ጽዮን በቃ አልቲሜት እንትኑ ስልጣንና ስልጣን ብቻ ነው የሚለው ነገር ትክክል ስላልሆነ ማለት ነው። መዋቅሩንም እያሰለፉ ያሉት፣ ካድሬውንም እየሰበሰቡ ያሉት፣ የፌዴራል መንግስቱ እንዳይገባ የሚያደርጉት፣ ምርጫ አይካሄድም የሚሉት፣ ምክክር ኮሚሽን አይመጣም የሚሉት፣ በየጊዜው መግለጫ የሚያወጡት፣ የኤፈርትን ለመቆጣጠር የሚሮጡት፣ እነዚህ በሙሉ ተደምረው ጦርነት በአስቸኳይ እንግባ ብለው ነው። አሁን እንደውም ወቅቱ እቺ ወቅት የጦርነት ያቀፈቀፈችበት ወቅት ነው። በነገራችን ላይ አሁን የምንገኝበት ወቅት ከፍተኛ የጦርነት ስጋት ወቅት ላይ ነው። ለምን ብትሉ ከመቼለቱ ከአሜሪካ ፖሊሲም ጋር አያይዙት። አሜሪካኖቹ በወጡት ስትራቴጂ ኢትዮጵያና ኤርትራን ማስታረቅ አለብን የሚል እንደተቀመጠ ነግሬያቸዋለሁ። መጀመሪያ እኔ
ዝርዝሩን ነገር ቅዳሜ ዕለት አንስቼላችኋለሁ። አንዱ የቤት ስራ በኢትዮጵያና በኤርትራ መካከል ጦርነት እንዳይነሳ ማድረግ ነው። ያ ማለት እንግዲህ ጦርነትም ላይኖር ሰላምም ላይኖር ይችላል። ዝም ብሎ ኖ ፒስ ኖ ዋር ሊሆን ይችላል። ስለዚህ ለህወሓት የሞት ሞት ነው። አሜሪካኖቹ ተንቀሳቅሰው ኢትዮጵያንም ገተው ኤርትራንም ገተው ቢያንስ ለሆነ ጊዜ ጦርነቱን ቢያቆሙት ያሰፈሰፈውን ጦርነት ህወሓት የምትገባበት ነው የምታጣው። የት ትሄዳለች? ጽምዶ ፈረሰ ማለት ነው። ስለዚህ ቶሎ ብለው በፍጥነት ጦርነቱን ለመጀመር ነው እያሰፈሰፉ ያሉት። ለዚህ ነው የመፈንቅለ መንግስት ለማድረግ እየተሯሯጡ ያሉት። የደብረ ጽዮን የስልጣን ጥማት ብቻ አይደለም፣ የጌታቸው አሰፋ የስልጣን ጥማት ብቻ አይደለም። ኦፍ ኮርስ እነ ጌታቸው ከፈጸመው ወንጀል አንጻር ሰላም ቢሰፍን ማንቁርቴ ይታነቃል የሚል ስጋት አለው ጌታቸው አሰፋ። ያንን ከግምት መክተት አለበት ብዬ ነው የማስበው። ዳዊት ወይም አውራምባ ዛሬ በትክክል ደብረጽዮን ምን ይመስላል የሚለውን ስዕሉን ሰጥቶናል። ስዕሉን እናየዋለን። ስለ ደብረጽዮን ያነሳቸው ነገሮች ግን ከዛም የተሻገረ ነው። እኔ አይዶን ነው በዚህ መንገድ ይሄ ዛሬ ብቻ አይደለም ባይዘው ወይ ባለፈው አክሱም ላይ የተፈጠረውን ነገር አቅርበናል እዚህ ፕሮግራም ላይ። እጅግ በጣም በሚያሳዝን ሁኔታ በሱ ምክንያት ብዙ ዋጋ ስለከፈሉ ሚዲያችን ነው ያንን በይፋ የገለጸው። በዛ ምክንያት የከፈሉትን ዋጋ ለማስተካከል የአክሱም ስብሰባ ሌላ አጀንዳ ነው የነበረው ብሎ እንደው ምንድነው የምዕራብ ትግራይ የሚመለከት ነው የነበረው አጀንዳ ጭራሽ ጀነራል ታደሰን እሳቸው ላይ የሆነ ነገር የማሴር እንደዛ የሚባል አይነት ነገር አልነበረም ብሎ በጣም በሚገርም ሁኔታ በቃ አይኑን በጨዋቶ ፊት ለፊት ካሜራ ኦን አድርጎ ያወጣ እንደዛ እንትን ያደርጋልና ያሳዝናል። እኔ በነገራችን ላይ የአክሱም ስብሰባ ግልጽ ነው፣ ማንም ያውቃል። እዛ ተሰብሳቢ እኮ ጥቂት ግለሰቦች አልነበሩ ተሰብሳቢ የነበሩት ከ20 በላይ ወታደራዊ አመራሮች ወደ 30 የሚሆኑ የቲፒኤልኤፍ ከፍተኛ አመራሮች የተሳተፉበት ነው። ማንም ሰው በተለያየ መንገድ መረጃ ያገኛል። እንዲህ ዝም ብለህ በሚዲያ ሸዋሸዋ አድርገህ አይነት ነው ማለት አይመጥነንም እንዲህ አይነት ነገር እና በነገራችን ላይ ያን ያህል ሚዲያው ትኩረት የሚሰጠው አይነት ሆኖ ወይ ብዙ ተመልካች ኖሮት ምናምን አይደለም እንደዛ ያለ። የአክሱም ስብሰባ ገብቷቸዋል አይደል? እነሱ አክሱም ጽዮን ላይ ያቀዱት እቅድ ተኮላሸ። እነ ደብረ ጽዮን ያቀዱት እነ ፈትለ ወርቅ ያቀዱት ሻቢያ ያቀደው አክሱም ጽዮንን ተጠቅሞ ጽምዶ ኔክስት ሌቭል ሊደርስ ነው ሄደ። ዝርዝር ስላነሳን ጊዜ አልፈጅባችሁም። ወደ አንድ ደረጃ እድገት አደገ። በኤርትራና በትግራይ መካከል ሊደርሺፑ መካከል ያለው ግንኙነት የህዝብ ለህዝብ አንድ ስቴፕ አደገ ሊሉ ነበር ያሰቡት። የፈለጉትም እሱ ነበረ፣ ግን ተኮላሸባቸው። ዜናውም የአክሱምም የሻቢያን ጨፍጫፊነት የሚያሳይ ሆነ። ዜናው ፕሮግራሞቹ በሙሉ የሻቢያን ጨፍጫፊነት የሚያሳይ ሆነ። እሱ ስላናደዳቸው ስብሰባ ተቀመጡ። የስብሰባውን ይዘት አንስቼላችኋለሁ ምን እንደተነጋገሩ። እንትኑን አዲስ ለሆነባችሁ ሰዎች ምንድነው እያወራ ያለው ዳዊት ለምትሉ ከዛ አንጻር ያነሳው። ግን ሚዲያውን በናብኪነት እየተጠቀሙ ያሉት ዶክተር ደብረጽዮን ናቸው። ዶክተር ደብረጽዮን ደግሞ ልመለስ አሁንም ልምራችሁ እያሉ ነው። አሁንም እድል ስጡኝ እያሉ ነው። በቃ አሁንም እኔ አንዳንዴ ምን አይነት እርግማን እንደሆነ እኔ አይዶን ነው ምን አይነት የስልጣን መስተፋቅር መርፌ እንደተወጉ አይገባኝም። እኔ አም ሶሪ በዚህ ደረጃ ሳወራ እርግማን ነው እያለ ነው። እንግዲህ እርግማን ነው የስልጣን መስተፋቅር መርፌን የተወጉት እያለ ነው ዶክተር ደብረጽዮን። እኔ እኮ አንዳንዴ እዛ ፕሬዚደንት ኦፊስ የሆነ የረሱት ዕቃ ያለ ሁሉ ይመስለኛል። እኔ አንዳንዴ ግራ ነው የሚገባኝ። እንዴ በዚህ ደረጃ አይን ላፈር እየተባለ ሰው እንዴት በቃ ማለት በዚህ ደረጃ እንዴት እንደዛ ይሆናል? እና በጣም ያሳዝናል። እና የአክሱም ስብሰባ እንደዛ አልነበረም። የምዕራብ ትግራይ ጉዳይ ነው የነበረው ምናምን እንዴ ግልጽ ነው የነበረው።
ጀነራል ታደሰ ነበሩ። ጀነራል ታደሰ ከሰዓት በኋላ አቴንድ አላደረጉም። ወደ መቀሌ ሄዱ። አገር አቀፍ የአካል ጉዳተኞች ጉባኤ መርቀው መክፈት ነበረባቸው። ያንን አጋጣሚ ተጠቅመው ዶክተር ደብረጽዮን ገብተው ታደሰ እንደዚህ ነው እንደዚህ መደረግ አለበት። እንደውም ጀነራል ፍስሐ ማንጁስ ናቸው እንዴ እሱ እያለ ለምን አላወራም? እሱ ከወጣ በኋላ ጠብቀህ ለምን እንደዚህ ትላለህ? ያኔ ለምን አታወራም? እንዳሏቸው ሁሉ ሰምተናል። ማንም ሰው ማረጋገጥ ይችላል ይሄንን እና ያሳዝናል። እኔ ስንት ዓመት ለመኖር ነው በዛ መልኩ እንደዛ የምናደርገው? እና እኔ እንዳልኩት ደብረጽዮን መመለስ ይፈልጋሉ። ወደ ስልጣን ይመልሰኛል ብለው የሚያስቡት ማንኛውም አይነት ነገር ማንኛውም ደርቲ ፖለቲክስ በዚህኛው አሁን በጠቀስኩት ሚዲያ አማካኝነት ነው እንደ ናፕኪን የሚጠቀሙት። በቃ ማንኛውም ነገር እዚህ ፕላኔት ላይ ያለውን ነገር አድርግ ይሉታል፣ ያደርጋል። በጣም ሲሪየስ ሀሳብ ነው በነገራችን ላይ ያነሳሉ። በጣም ከባድ ነገር ነው። ማንኛውም ነገር ከማድረግ ወደኋላ አይልም ነው እያለ ያለው። ወደ ስልጣን ለመመለስ ማንኛውም አይ ቲንክ እኔ አውራምባን ቻሌንጅ ማድረገው የደብረጽዮን አይደለም፣ ይሄ የአንድ ግለሰብ አይደለም፣ የጌታቸው አሰፋ አይደለም። ኦቨርኦል የህወሓት ማይንድ ሴት ነው ይሄ። በዛ ደረጃ ማየት አለበት ብዬ ነው የማስበው። ዳዊት የነስብሃት ማይንድ ሴት ነው ይሄ። ወደ ስልጣን ለመመለስ ማንኛውንም ነገር ያደርጋሉ። ታው ሲባሉ እኮ ነበር የነበረው 1 ሚሊዮን ወጣቶች እናሰልፋለን እኮ ከጦርነቱ በፊት ነበረ። ራስን ማየት ጥሩ ነው ብዬ ስለማስብ እኔ አንዳንድ ያገኘኋቸው መረጃዎች በጣም ያስደነግጡ ናቸው። ከዚህ በፊትም ነግሬያለሁ። ሰሜን እዝ የሚባለው ሰሜን ሲመታ እንደሚመታ የማያውቁ የህወሓት ስራ አስፈጻሚዎች ነበሩ። ይሄን አትፌስ ቫልዩ ሰዱና እመኑኝ። እኔ በቃ ግድ የለም እመኑኝ በዚህ ምክንያቱም ኤክስ ዋይ ዜድ ብዬ መናገር አልችልም። ሰሜን እዝ ሲመታ የህወሓት ስራ አስፈጻሚ ሆኖ ሰሜን እዝ እንደሚመታ የማያውቁ ነበሩ። ማዕከላዊ ኮሚቴማ አብዛኛው አያውቅ። ምን ማለት ነው ይሄ? ያለፈው ጦርነት መሰረታዊ ምክንያት ሰሜን እዝ አይደለም? ለምንድን ነው ብዙ ፖሊት ቢሮ ሆኖ ሰሜን እዝ እንደሚመታ የማያውቅ ማዕት ነው የነበረው? በጣም ጥቂት ሰርክል 9 ነው 8 7 ሰዎች ናቸው ኦፕሬሽኑን የሚያውቁት፣ ፖለቲኮ ሚሊተሪ ኦፕሬሽኑን የሚያውቁት። እንዳልኩት ነው ያለማመን መብታችሁን ጠብቄ የሆነ ቀን ለኤርሚያስ ለካ ልክ ነው እንድትሉ ብቻ ነው ፈልገው። ከፖሊት ቢሮ አባላት ከማዕከላዊ ኮሚቴ አባላት ያልተነገራቸው አሉ። ሴቶችም ወንዶችም ስራ አስፈጻሚም ማዕከላዊ ኮሚቴም ምን እንደሚመታ ሰሜን እዝ የቱ ጋር እንደሚመታ ምን ኦፕሬሽን እንደሆነ ምንም የማያውቁ ሻንጣችሁን አደጋው ሻንጣችሁን ሸክፋችሁ ንጡ የተባሉ የሞጫ ቀን የተነገራቸው አሉ። በንጋታው ብላክአውት ሲፈጠር የኢንተርኔት የመብራት የምናምን ምን ተፈጠረ ብለው የደነገጡ የህወሓት ማዕከላዊ ኮሚቴዎች አሉ። አትፌስ ቫልዩ መኑኝ። ከዛ በላይ ሌዳ ስለማልችል ምንድነው መቀሌ መብራት የለም ኢንተርኔት የለም ምን ተፈጥሮ ነው? ሌሊት ኦፕሬሽን ተፈጥሯል። ሰሜን እዝን መተዋል። መምታቱን አልነገሯቸውም። የህወሓት ማዕከላዊ ኮሚቴ የህወሓት ስራ አስፈጻሚዎች ናቸው። ሴትም ወንድም ብያለሁ። ሴት ብቻ አይደለም። ሴቶች የሆኑ የማዕከላዊ ኮሚቴ፣ ወንዶች የሆኑ የማዕከላዊ ኮሚቴ፣ ምናልባትም አንዳንዶቹ ወሳኝ ነው የምትሏቸው ሰዎች በጥቂት ሰርክል ውስጥ የተፈጸመ ኦፕሬሽን ነው። ተክለወይኒ ምናምን የሚባለው እኮ ኧረ ይሄ ነገር ከባድ ነው ብሎ እኮ እንደተናገረ ያው የጀነራል ዮሐንስን መጽሐፍ ማንበብ ነው። ስለዚህ
የሆነ አሁን የደብረ ጽዮን ወይም የጌታቸው የደብረ ጽዮን የስልጣን ጥማት የጌታቸው አሰፋ የስልጣን ጥማት ብቻ አይደለም፣ የቡድኑ ይህም ቡድን ስም ከሰጠነው ደግሞ የስብሃት ነጋ ስርወ መንግስት ቡድን የዚህ ቡድን መገለጫ ነው። የደብረ ጽዮን ብቻ አይደለም። ይህም በደንብ ማወቅ ያስፈልጋል። እነ ዳዊት ምናልባት አዲስ መረጃ ከሆነባችሁ ወይም ኤርሚያስ የሚናገረው አንቀበለውም ካላችሁ ውጡና አስተያየት ስጡ። አይ ኖ የህወሓት ማዕከላዊ ኮሚቴ በሙሉ ሰሜን ዕዝ እንደሚመታ ያቅ ነበረ ብላችሁ ስጡ፣ ይዤው እመጣለሁ። ከህወሓት ስራ አስፈጻሚ ውስጥ ሰሜን ዕዝ ፖለቲካ ሚሊተሪ ኦፕሬሽን እንደሚፈጸም ሁሉም አዌርነስ ነበራቸው፣ ስሩና ይዤ እመጣለሁ። ስለዚህ የሆነ ቡድን አለ፣ አደገኛ ቡድን አለ። ያ ቡድን ነው የዚህ ሁሉ ባለቤት። ወደ ግለሰብ አትውሰዱት። እነ ዳዊት ኢዝኖት ደብረ ጽዮን ብቻ አይደለም። ምናልባት ደብረ ጽዮን እንደውም የስልጣን መሳሪያ የስልጣን ጥማቱ ነው እንጂ ከስልጣን ጥማት በላይ የሆነ ሌላ ተልዕኮ አለ። ለዚህ ነው ምናልባት ሰነዴን ስታገኙ ስቴት ካፕቸር ተደርጓል ትግራይ ውስጥ። አንዱ የኤርትራናይዜሽን ኦፍ ትግራይ ስቴት ካፕቸር መደረጉ ነው። በነገራችን እያንዳንዱን እየነገርኳቸው እየጨረስኩት ነው። ትላንትና ምን ነግሬያቸዋለሁ? ኤርትራናይዜሽን ኦፍ ትግራይ አንዱ ባህሪ ከ14ቱ አንዱ ምንድነው ብያችሁ ነበረ። ንገሩኝ። አንዱ ምንድነው ከ14ቱ? ትግራይን ወደ ኤርትራናይዜሽን ኦፍ ትግራይ አንድ ባህሪ ነግሬ 14ኛዋን ነግሬያቸዋለሁ። አሁን ዛሬ አንዱን ጨመርኩላችሁ። ኤርትራናይዜሽን ኦፍ ትግራይ ትላንትና ምንድን ያልኩት እንዴ? አስታውሱኝ እንጂ አንዱ ባህሪ ዩኒክ ፊቸሩ ወደ ትግራይን ወደ ኤርትራናይዝ ለማድረግ አንዱ መሰረታዊ ባህሪ አፍራሽ ግብረ ኃይል ነው ብያቸዋለሁ። አፍራሽ ግብረ ኃይልነት ነው። በቃ የመጣውን የፌዴራል መንግስት የምናምን እቅዶች ማፍረስ። ምርጫ ይምጣ ዘርበል፣ የምን ምርጫ? የሆነ ነገር ይምጣ ዘርበል፣ አንቀበልም። የአፍራሽ ግብረ ኃይል ሚና ነው ያላቸው። አንዱ እሱ ነው ባህሪው። ሁለተኛው ግን ስቴት ካፕቸር ነው፣ ዲፕ ስቴት ነው። በመንግስት ውስጥ መንግስት፣ በፓርቲ ውስጥ ፓርቲ አለ። ትግራይ ውስጥ አኒማል ፋርም አለ። ጥቂቶች እኩል አይደሉም ከብዙዎቹ ጋር። አውራምባ ታይምስም ሌሎችም ሲያስቡ ሰፋ አድርገው ማየት ነው ያለባቸው። ዲፕ ስቴት አለ። በመንግስት ውስጥ መንግስት አለ። ስቴት ካፕቸር ያደረገ አለ። ባለሀብት በለው ይሄው ሚዲያዎቹ የሚሰጣቸው ዱባይ ድረስ የተዘረጋ ስቴት ካፕቸር ያደረጉ መንግስት ሙክረኛ ያደርጓሉ። ባለስልጣናት አሉ። ይህንን ነገር በደንብ መረዳት መገንዘብ ያስፈልጋል ብዬ ነው ማስበው። ሁለተኛ ሳሚ ያነሳው ነገር አለ። ታደሰን ወረደን ገሸሽ አድርገን ለምንድን ነው ከዴቭሎቹ ጋር ባርጌን የማይደረገው የሚል ነገር አንስታል። ፕሮብሌሙ እዚህ ጋር ምንድን ነው? እነዚህ ያልካቸው ባርጌን የምታደርጋቸው ሶኮልድ ያልካቸው ሰዎች የራሳቸው አጀንዳ አይደለም ያላቸው፣ የተልኮ አጀንዳ ነው ያላቸው። እንዴት ብለህ ነው በተልኮ አጀንዳ ላይ? አሁን እኮ ይሄ ዴቭል የሚባለው የራሱ ተልኮ ካለው ግን አስተሳሰቡ ዴቭል ከሆነ ጋር እኮ ነው። አስተሳሰቡ ዴቭል ከሆነ ጋር ነው የምታደርገው። አስተሳሰቡ ክፉ ነው። እንትኑ ቃሉ ቀጥታ ከዚህ ከእንትን ጋር ሃይማኖታዊ ጋር የሚያያዝ አይደለም። ኢቭል የሚባለው ነው። አስተሳሰባቸው ኢቭል ነው፣ ግን ለራሳቸው ነው ኢቭል አስተሳሰባቸው። እነዚህ ግን ምንትኖች ናቸው፣ መልእክተኞች ናቸው፣ የሆነ ኤጀንት አስፈጻሚዎች ናቸው። ስለዚህ ነው ከባድ የሚያደርገው። እነዚህ ሰዎች የራሳቸው ተልዕኮ አይደለም ያላቸው። በተለይ ኤርትራናይዜሽን ኦፍ ትግራይ ከተጀመረ ጥምዶ ከተጀመረ ጀምሮ እራሳቸው አይደሉም። አሁን
ራሳቸው አይደሉም። ስለዚህ እኔ አንዱ ዳዊት ነገሮቹን ሰብስቦ አውራምባ ደብረጽዮንና ጌታቸው አሰፋ ላይ አይደለም ህወሓት እንደ ድርጅት ሃርድኮሩ አስኳሉ ቲፒካል ባህሪው ይሄ ነው የሚለው ላይ ትንሽ ፋርዘር ቢሄድበት ጥሩ ነው የሚመስለኝ። አሁን የመጣበትን ከሬጅ አፕሪሺየት አደርጋለሁ፣ ግን ፋርዘር እሱም በነገራችን ላይ ዳንኤልም ጥሩ ስራ እየሰራ ነው። ዳንኤል ብርሃነ ሰው ይህንን ለማድረግ እንዴት ወደዚህ ፕላኔት ይመጣል? ማንም ሰው ማረጋገጥ ይችላል ይሄንን እና ያሳዝናል። እኔ ስንት ዓመት ለመኖር ነው በዛ መልኩ እንደዛ የምናደርገው? እና እኔ እንዳልኩት ደብረጽዮን መመለስ ይፈልጋሉ፣ ወደ ስልጣን ይመልሰኛል ብለው የሚያስቡት ማንኛውም አይነት ነገር ማንኛውም ደርቲ ፖለቲክስ በዚህኛው አሁን በጠቀስኩት ሚዲያ አማካኝነት ነው እንደ ናፕኪን የሚጠቀሙት። በቃ ማንኛውም ነገር እዚህ ፕላኔት ላይ ያለውን ነገር አድርግ ይሉታል፣ ያደርጋል። ሰው ይህንን ለማድረግ እንዴት ወደዚህ ፕላኔት ይመጣል? ሰው እንዴት ነፍሱ እንዴት አያከብራትም? በዛ ደረጃ እንዴት እንደዛ ይሆናል? እና በቃ ያሳዝናል። በምታዩት መልኩ ሸሚዙን አስተካክሎ ምን ብሎ መጥቶ ኩስተር ብሎ ነው የሚዋሸው። ያሳዝናል። እንግዲህ እንዳለመታደል ሆኖ ፕሬዚደንት ለመሆን ይፈልጋሉ። አት ዘ ኮስት ኦፍ ኤኒቲንግ ነው ፕሬዚደንትነቱን የሚፈልጉት። ኖርማሊ ሰው ሰላም አምጣልኝ ብሎ ነው የሚጸልየው። አሁን በተለምዶ የምናውቀው በቃ ሰላም አምጣልኝ፣ በጸሎቱ መሃል አንዱ ይሄ ሰላምን መመኘት ነው። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው ነው። ለምን ዓላማ ነው የሚፈልጉት? ያ ጦርነት የሚያስከትለው ዋጋ አይደለም ያሳስባቸው። በቃ ፕሪቶሪያ ፈርሷል። ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዚደንት ሆናለሁ። ያኔ የተስተጓጎለችብኝ ፕሬዚደንት የመሆን ህልም መልሼ ያሳካታለሁ። አት ዘ ኤክስፔንስ ኦፍ ሚሊየንስ ማለት ነው። እንዴ ሰው እንዴት እንደዚህ ይሆናል? ማለት ተሳቀቅን እኮ ጎበዝ። እንዴት አንድ ፕላኔት ላይ አብሮ ይኖራል ሰው እንደዚህ ከሚያስብ ሰው ጋር? እና እንደገና በቃ እንደገና ፌክ ኒውስ አምጥቶ እንደገና በጣም እኮ ፓወርፉል ነው። ዳዊት ምን ያህል እንደመረረው ነው የሚያሳየው። ሪጋርድለስ ኦፍ የከሌነ ኤጀንት የሚለውን ለጊዜው እንተወውና ምን ያህል ምሬት ውስጥ እንዳለ ምን ያህል ከባድ ነገር እንደሆነ ነው እየተናገረ ያለው። በነገራችን ላይ በደንብ አስተውሉት። ይሄ ከባድ ንግግር ነው። ማጥፋት፣ የተለያዩ ዘመቻዎች ማድረግ እፈሩ እንጂ ትንሽ እንሰልጥን እንጂ እና በጣም ያሳዝናል። በነገራችን ላይ እስኪ ይሄን ቪዲዮ እንመልከተው። ንትግራይ እንተነኽዩ ብኩናት እንታይ በለ ሃይለወሉ ክንድድላይ ናይ ዓረብ ድሮን የሳተፍ ክንድድላይ ጀታት የሳተፍ ጀት ንሓደ ሰብ ኣይኮንካ ምንድበል ከተማ ከፍርስ ይኽእል እዩ። ከተማታት እየን ዝፈርሳ። ኢትዮጵያ ክጥዓኑ ነንባዕሉ ይኽባላ። እንግዲህ እዚህ ጋር በጣም ነው የሚያሳዝነው። ይህ ግለሰብ ይሄ አሁን የጠቀስኩት ግለሰብ ነው የሚያወራው። ምንድነው የሚለው? የፈለገ ድሮን ይምጣ፣ የፈለገ ከተሞች ውደሙ፣ እንዳትፈሩ ነው የሚለው። ምንም የሚመጣ ነገር የለም። ጦርነት ትግራይ ላይ ከተከፈተ ኢትዮጵያ ትፈርሳለች ነው የሚለው። ምንም የሚመጣ ነገር የለም፣ አይዟችሁ ነው የሚለው። አውስትራሊያ ሆኖ ነው ይሄን የሚለው። በነገራችን ላይ ይህ ግለሰብ በጦርነቱ በሁለት ዓመቱ ጦርነት ምክንያት በጣም ሀብታም ከሆኑ የዚህ የጦርነት በቀውስ ውስጥ በዛ ምክንያት ወደ ሀብት ማማ ከተሸጋገሩት ውስጥ ነው ይህ ግለሰብ። አሁን እንግዲህ እዛ ቪዲዮ ላይ ሁለት ሰዎች አይታቸዋል። አንደኛዋ በክራንች ነው የምትሄደው፣ ልጅ አዝላለች። በ10ዎቹ እድሜ ላይ ነው ያለችው። ዌልቸር ላይ ያለችውን አይታቸዋታል። በቃ እነሱ ላይ ያደረሰው ነገር ምንም ማለት አይደለም ለዚህ ግለሰብ። ይህ ግለሰብ ጦርነት ቢከፈት ዶክተር ደብረጽዮን የሚባሉ ሰው ወደ ስልጣን ይመጣሉ። ከዛ በኋላ በኮሚኒቲ ኢንጌጅመንት በኩል ቱር ተደርጎ ምን ተደርጎ በዲያስፖራ መዋጮው በምን የተለያዩ ነገሮች እያደረገ ገንዘብ ያገኛል። በቃ ሲምፕል አዛት። እንዴ ትንሽ እንፈር እንጂ ጎበዝ። እኛ ለማውራት እኮ ተሳቀቅን። እናንተ የምታደርጉትን ነገር አያችኋል። እንግዲህ አውስትራሊያ አዳዲሶቹ ድመቶች ምን አይነት ብዙ ጊዜ እናንሳላችኋለሁ። ዴንቨር ላለው፣ ካሊፎርኒያ ላለው፣ ዋሽንግተን ዲሲ ላለው እርስ በርስ አሁን እየተባሉ ነው። እርስ በርስ ተመልከቱ እንግዲህ ሚሊዮነር ባለብዙ ብር የሚያደርግ የጦርነትን በመቀፍቀፍ ሀብታም የሚያደርግ እኔ አይደለሁም፣ አውራምባ ነው እየነገረን ያለው። ይሄ ነው ባህሪው።
ኢትዮጵያ ትፈርሳለች። ጦርነት ከተጀመረ ኢትዮጵያ ትፈርሳለች። እነዚህ ናቸው አዳዲሶቹ ድመቶች። ድሮም ቢሆን እኔ በህይወቴ የሚያስደስተኝ ኢትዮጵያ ፈርሳ ማየት ነው የሚሉን ሰዎች እኮ ናቸው። ኢትዮጵያ ፈርሳ ማየት ነው የምመኘው ያሉ ሰዎች ናቸው ዛሬ የአዳዲሶቹ ድመቶች። እዚህስ ለትግራይ ወጣቶች አውስትራሊያ ተቀምጠው፣ ካሊፎርኒያ ተቀምጠው፣ ዲሲ ተቀምጠው ችግር የለውም ጦርነት ቢከፈት ኢትዮጵያ ነው የምትፈርሰው፣ እንደዚህ ነው እያሉ ያሉት እና ይሄ በጣም በጣም አደገኛ ነው። ጠርሱትና በነገራችን ላይ ምስሉ ላይ ያለው እነዚህ ሁለት ሰዎች ያቀረቡት ዝም ብሎ የጦርነት አስከፊነት ለማሳየት ነው እንጂ ጦርነቱ የአንድ አካል ጉዳት ብቻ አይደለም። ዞሮ ዞሮ የሚዘመትበት አካልም በዛ መልኩ ይጎዳል። ያው የሚዘምተው አካልም እንደዛው ነው የሚጎዳው። ያው ከሌሎች የኢትዮጵያ አካባቢዎችም ወደ ትግራይ የሚዘምቱ በመከላከያም በተለያዩ አደረጃጀት ውስጥ ሆነው የሚዘምቱ ያው ተመሳሳይ ነገር ነው። ምንም ከትግራይ አቅጣጫ ቲማቲም አይደለም የሚወረወር፣ ከሌላው አቅጣጫም እንደዛ አይደለም። ዝም ብዬ ለማሳያ ነው ትግራይ ላይ ያሉ ቪክቲምስ ሁለት ሴት እህቶቻችን እዚህ ላይ ያሳየሁት እንጂ ያው ነው። ጦርነት በቃ ውዳሚ ነው። በሁሉም አቅጣጫ ነው ደግሞ ውድመቱ፣ በሁሉም አቅጣጫ ነው። በቃ ምንም ባይመጣ ነው የሚመረጠውና በጣም ያሳዝናል። እና ያሳዝናል ማለት ይሄ ህዝባዊ መልክ በማስያዝ አንድን ነገር ልክ የግል ፍላጎትህን እንደ ዶክተር ደብረጽዮን በነገራችን ላይ ብዙ ሰው አያስታውስም። የዛሬ ዓመት ገደማ አቶ ጌታቸው እንዲነሱ ለጠቅላይ ሚኒስትር አብይ ጥያቄ ሲያቀርቡ እሳቸው መሆን ፈልገው ነበር፣ ግን በቃ አትሆንም አሏቸው። ዶክተር አብይ በቃ አትሆንም በምንም ተአምር፣ ሌላ ሰው የላችሁም እንዴ ተብሎ በተለያየ ሚዲያ ሲዘገብ ነበር ታስታውሳላችሁ። እኛም በብሬኪንግ ኒውስ ስንሰራው ነበር እየተከታተል። በቃ አትሆንም የሚል ምላሽ ሲሰጣቸው ነው ጽምዶ የሚባል እንቅስቃሴ የተጀመረው። በነገራችን ላይ እሺ ብለው ቢሾሟቸው ነው ጠቅላይ ሚኒስትር አብይ ጽምዶ የሚባል ታሪክ አይኖርም ነበር። አሁን አንዱ ኮምፕሊትሊ ማልስማማው በዚህ ነው። በነገራችን ላይ በጣም ያልሆነ ሜሴጅ ነው ብዬ አምናለሁ። ዳዊት ሀሳብ ብሰጥበት ሚዲያም ላይ ጽምዶ ከደብረጽዮን ጋር ብቻ የተያያዘ አይደለም። ጽምዶ ከስልጣን ጋር የተያያዘ ብቻ አይደለም። ጽምዶ ኢትዮጵያን ከማጥፋት ጋር የተያያዘ ነው። ጸረ ኢትዮጵያዊነት። ይሄን በደንብ ትንሽ ትክክል አልመሰለኝም። የተቀበለው ሊሆን ይችላል። ጻድቃን ማነው ስሙ ዶክተር ደብረጽዮን ጽምዶ ውስጥ የገባው ስልጣኑን ስላጣ እሱ ልክ ነው፣ በሱ እስማማለሁ። የጽምዶ ግብ ግን ትልቅ ነው። ኤርትራናይዜሽን ኦፍ ትግራይ ነው። ዳዊት ፕሊዝ፣ ትግራይን ኤርትራ ማድረግ ነው ጽምዶ ዓላማው። ትግራይን ኤርትራ ማድረግ ደግሞ 14-15 ካራክተሮች አሉት። ምርጫ የማይካሄድባት ሀገር፣ ምክክር የማይካሄድባት ሀገር፣ ስልጣን የበርስትነት የሚያዘው፣ ሚሊታራይዜሽን ኦፍ ትግራይ። ሁሉንም ልናገር እንዴ? ሌላ ጊዜ። ሶ ዳስ ኖት ዘ ፐርፐዝ። የጽምዶ ዓላማ ምናልባት አይቀበልም ይሆናል ደብረጽዮን ስልጣን ቢሰጠው ኖሮ። ደብረጽዮን ግን ፑፔት ነው። ከዛ ጋር በተያያዘ ከደብረጽዮን በላይ ኃላፊነት የነበራቸው ኢቭን የሰሜን እዙ ሲመታም ዋነኛ ኮር ወሳኞች እነ ስብሃት ናቸው። የስብሃት ስትራክቸር ነው። ሲሰድበው ነበረ ስብሃትን ስብሃት ደብረጽዮንን ሲሰድበው ነበር። ጽምዶ ኦብጀክቲቭ ከስልጣን ጋር የተሳሰረ አይደለም፣ ከኢትዮጵያ መፍረስ ጋር የተሳሰረ ነው። ከፕሪቶሪያ ስምምነት በኋላ ኢትዮጵያ የምትፈርስበትን ሜካኒዝም ዲዛይን ያደረገ ነው። ስለዚህ ነው እሱን አደገኛ ነው ብዬ ያሰብኳት አነጋገር ይችላል። ኦኬ፣ በዚህ መንገድ መመለስ አልቻሉም ወደ ስልጣን። ከዛ ተመልሰው ሄዱና በሆነ አስገዳጅነት ጽምዶ በሚል በማንኛውም መንገድ ወይም ጦርነት ቢከፈት በሌላ በማናቸውም አይነት መንገድ ወደዛች ቢሮ መመለስ ነው የሚፈልጉት እና በጣም ነው የሚያሳዝነው። ለማንኛውም ኤኒዌይስ ልጠቅልለው፣ ብዙም መናገር አልፈልግም። አንደኛ ጥሩ መረጃዎች ናቸው።
ዊዞራ ልዩነቶቻችን እንደ ሀሳብ ቢኖሩም ጥሩ ናቸው የነዳይት አይ ነው እንግዲህ የተወሰነ ጊዜ ደግሞ ተሸማቆ ወደ ኋላ ማፈግፈግ ምናምን እንዲኖር እንደሚችል አውቃለሁ። የትግራይ ብሔርተኞች ጋር ያ ባህሪ ቲፒካል ባህሪ ነው እኔ ካየሁት። እነ ዳንኤል በዛ መልኩ ባሉት ይቀጥላሉ፣ እነ ዳዊት ይቀጥላሉ፣ እርግጠኛ አይደለሁ። ግን ኮር የሆኑ ነጥቦችን አንስተዋለሁ። በዚህ ኮር የሆኑ ባነሱት ነገር ዘመቻ ተከፍቶባቸዋል። ለኛ ግን ቅድም እንዳነሳሁት በተደጋጋሚ ጊዜ የምናነሳቸው ነገሮች የምናመጣቸው መረጃዎች ምናልባት ከራስም ሲሆን ደግሞ ምን ይመስላል የሚለውን ስዕል ለማሳየት ነው። ስለዚህ የስልጣን መስተፋቅር፣ የስልጣን እርግማን ምናምን ብቻ አይደለም፣ ከዛ በላይ የተሻገረ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ